ሰላም እንዴት ናችሁ? የስድ እንግሊሽ ሪቪዋችን እንደቀጠለ ነው። ዛሬ ከክፍል 13 ከክፍል 16 ያሉትን ሪቪው እናደርጋለን። ክፍል 1 የስድ እንግሊሽን ሰብስክራይብ አድርጉ። ዲስክሪፕሽን ላይ አስቀምጥላችኋለሁ። ወደ 70 ሺህ እየተጠጋን የምንገኘው በዛ ደግሞ ልምምዶች እያደረገን ስለሆነ እሱን ተከታተሉ። ዲስክሪፕሽን ላይ ሊንኮች አስቀምጥላችኋለሁ። የቲክቶክም የቴሌግራምም ቀድማችሁ ስትገቡ ለእናንተ የሆኑ ብዙ አይነት አማራጮች አሉና እሱን ትከታተላላችሁ። እንዲሁም ወደ ፕራይቬት ግሩፖች እርስ በርሳችሁ እንድትደጋገፉ ቀድመን እናስገባችኋለን። ለምትገቡ በቀጥታ ወደ ዛሬው ሪቪው ወስዳችኋለሁ። እሺ ጀማሪዎች፣ በዛሬው ሪቪዋችን ከክፍል 13 ከክፍል 16 ነው ሪቪው የምናደርገው ጀማሪዎች። በክፍል 13 ያየናቸው የነበሩት መሰረታዊ የምንላቸው እንስሳቶችና መሰረታዊ የምንላቸውን እቃዎችን ነበረ። መሰረታዊ የምንላቸው እንስሳቶች መጀመሪያው ውሻ ነው፣ ዶግ እንለዋለን። ውሻ፣ ካት በየቤቶቻችን የማይጠፉ ናቸው። ድመት ነው፣ በርድ ወፍ። አሳ ማለት ስንፈልግ ደግሞ ፊሽ፣ ላም ማለት ስንፈልግ ካው። ሆርስ ፈረስ ነው። ቺከን ዶሮ፣ ፒግ አሳማ፣ ማውዝ አይጥ። አሁን እነዚህ ፒግ ስንል እኛ ሀገር ብዙ የተለመደ ላይሆን ይችላል፣ ውጭ ሀገር ግን የተለመዱ ናቸው። አይጥ ማውስ ነው። እንዲሁም ደግሞ ራት ትባላለች። ራቢት ጥንቸል። እነዚህ ኮመን የምንላቸው አኒማልስ ናቸው። እንዲሁም ደግሞ ወደ ኦብጀክት ወርደን እቃዎችን መሰረት የምንላቸውን አይተን ነበር። ቴብል ጠረጴዛ ነው። ቼር ወንበር፣ ቤድ አልጋ፣ ፎን ስልክ፣ ኮምፒውተር እኛም ሀገር ኮምፒውተር ነው የሚባለው። ቡክ መጽሐፍ፣ ፔን ስክሪፕቶ ወይም ደግሞ ብዕር የሚሉትም አሉ። ፔንሲል እርሳስ ነው። ባግ ቦርሳ፣ ኪ ቁልፍ። እነዚህ ኮመን የምንላቸው እቃዎች ናቸው። እንዲሁም እንስሳቶችንም አይተን ነበር። በክፍል 13 እነዚህን ተመልክተን በክፍል 14 እንገናኛለን ተባብለን ቀጠሮ ይዘን ነበር። በክፍል 14ም በቀጠሯችን ተገናኝተን ሳኒ ከሚለው ጀምረናል። እነዚህ ዌዘሮችን የሚገልጹልን ናቸው። ሳኒ ፀሐያማ፣ ሬኒ ዝናብ ወይም ደግሞ ዝናባማ፣ ክላውዲ ደመናማ፣ ዊንዲ ነፋሻማ፣ ስናዊ በረዷማ። ብዙ ጊዜ ውጭ ሀገር ያላችሁ ሰዎች ይህንን ታውቁታላችሁ። ሃት ሞቃት፣ ኮልድ ቀዝቃዛ፣ ዋርም ሙቅ፣ ኩል ቀዝቃዛ። እንዲሁም አንዳንድ ጊዜ ኩል እንግሊዝኛ ቋንቋ ላይ ቃላቶች ብዙ ትርጉሞች አላቸው። ስማርት ወይም ደግሞ አንዳንድ ጊዜ በጣም ፋሽን የሚከተሉ ሰዎችን ኩል እንላቸዋለን። ዎክ መራመድ፣ ራን መሮጥ፣ አንዳንድ ጊዜ ማስተዳደርም ሊሆን ይችላል። እንደ አጠቃቀሙ ነው የምትይዙት። ኢት መብላት ወይም መመገብ፣ ድሪንክ መጠጣት፣ ስሊፕ እንቅልፍ ወይም ደግሞ መተኛት፣ ዌክ አፕ መንቃት፣ ሲት መቀመጥ፣ ስታንድ መቆም ብለን ክፍል 14ን በዚህ አይነት መንገድ ጨርሰን ነበር። በክፍል 15 የቋንቋ ክምችቶቻችንን ከ288 እስከ 308 እናደርሳለን ብለን ተለያይተን ነበር። እንዳልነውም በክፍል 15 ተገናኝተን ሪድ ማንበብ ከሚለው ጀመርን። ራይት መጽሐፍ ነው። ሊስን ማዳመጥ፣ ስፒክ መናገር፣ ዋች መመልከት፣ ፕሌይ መጫወት፣ ዳንስ እኛም ሀገር ዳንስ ነው ወይም ደግሞ እንቅስቃሴ ጭፈራ ማለት ትችላላችሁ። ሲንግ ለዘፈንም ለመዝሙርም የሚያገለግል ነው። ድራይቭ መንዳት ነው። ስዊም መዋኘት፣ ኩክ ምግብ ማብሰል ነው። ስታፕ ማቆም፣ አቆም ሲሏችሁ ስታፕ ነው የሚሉት። ጎ መሄድ፣ ካም ሂር ወደዚህ ና ማለት ስትፈልጉ የምትጠቀሙት ነው። ሲት ዳውን ተቀመጥ፣ ስታንድ አፕ ቁም፣ ዌይት ጠብቅ፣ ሄልፕ ማለት እርዳታ ነው። ሉክ ተመልከት፣ ሊስን አዳምጥ፣ ቢ ኳይት ዝም በል። እነዚህ ነበር የተመለከትነው በክፍል 15። በክፍል 16 የቋንቋ ክምችቶቻችንን ከ309 እስከ 325 እናደርሳለን ተባብለን ተለያየን። በክፍል 16 ከ309 እስከ 325 ድረስ ተመልክተን ነበር። የመጀመሪያ ያየነው ሻርት ነው። ሻርት ሸሚዝ ነው። ፓንትስ ሱሪ ነው።
ድረስ ቀሚስ ነው። አንዳንድ ሰዎች ልብስም ይሉታል። ድረስን ሹዝ ጫማ ነው። በነገራችን ላይ እያንዳንዱን ክፍሎች በጥልቀት ነው ያየነው። ያላያችሁ ሰዎች ግራ እንዳትጋቡ፣ ላያችሁ ሰዎች ሪቪው ነው እየሰራን ያለ ነው። እንዳትረሱት። አንድ ጊዜ ብቻ አይታችሁት እንዳይረሳችሁ ደጋግሞ ማየት እንደሚጠበቅባችሁ እኛም ማገዝ ስላለብን ያንን ነው እያደረግን የምንገኘው። ሶሻል ሚዲያዎቻችን ላይ ግቡ፣ ተመልከቱ እንዳላችሁን እናንተን የሚያስተሳስሩና እነዚህን ክምችቶቻችሁ አውጥታችሁ እንድትናገሩ የሚያስችሏችሁን ፕላትፎርሞች እየዘረጋን የምንገኘው ከብዙ አይቲ ባለሙያዎች ጋር በመሆን እያቀናጀን ነው የምንገኘው። እንዲሁም በዚሁ አጋጣሚ ቻናል 1 ላይ ገብታችሁ ወደ 70 ሺህ የተጠጋ ነው። ሰብስክራይብ አድርጋችሁ የንግግር ልምምድ እያደረግን እንገኛለን። እንድትከታተሉ በዚሁ አጋጣሚ አሳስባችኋለሁ። እነዚህ ለሪቪው ነው እንጂ ዲቴይል የተሰሩባቸው ናቸው ለማለት ነው። ሳክስ ካልሲ ነው። ሃት ኮፍያ፣ ጃኬት እኛም ሀገር ጃኬት ነው የምንለው። ኮትን በተመሳሳይ ኮት ነው የምንለው። ግሎቭስ ጓንት ነው። ስካርፍ እኛም ሀገር ስካርፍ ነው። ኩዊክሊ ስንል በፍጥነት ስሎሊ በዝግታ። ኦልዌይዝ ሁልጊዜ። ኔቨር በጭራሽ። ሰምታይምስ አንዳንድ ጊዜ። ዩዥሊ አብዛኛውን ጊዜ። ኦፍን በተደጋጋሚ። እነዚህን አይተን ተለያይተን ነበር። እንግዲያውስ እኛ በደንብ አድርገን እያቀረብንላችሁን የምንገኘው። ማንኛውም ሰው ቋንቋ ሲለምድ የመጀመሪያ ቋንቋውን ይሰማል፣ ቋንቋው እንዴት እንደሚነገር ያዳምጣል፣ ምስሎችን ይመለከታል። ይህንን ስላችሁ በልጅነታችሁ ቋንቋ ስትለምዱ በተመሳሳይ መንገድ እናት አባታችሁ፣ ቤተሰባችሁ በምልክትም ጭምር እያሳያችሁ ሲናገር እያዳመጣችሁ እናንተም ለመናገር እየተንተባተባችሁ ነው። እነዚህን ሁሉ ባሟሉ መንገድ በሳይንስ በተደገፈ መንገድ ነው እኛም ምስልን እንግሊዝኛውን በአማርኛ እንዲሁም ትርጉሙንም ጭምር ይዘንላችሁ የምንቀርበው። ከዛም ባለፈ ደግሞ ቁጥር ሰጥተነው ክምችቶቻችሁ ምን ላይ እንደደረሱ እንድታውቁ ጭምር ነው። ቁጥር ሰጥተነው እያደረግን የምንገኘው በሂደት ወሳኝ የምንላቸውን አስቀድመን እምብዛም የማያስፈልጉትን ወደኋላ አስከትለን እያንዳንዱን በሂደትና በስቴፕ እያመጣንላችሁ የምንገኘው። እነዚህ ሲደማመሩ እንዴት መናገር እንዴት ማውራት እንደምችሉ ወደፊት እንመጣበታለን። ለአሁን ግን የቋንቋ ክምችቶቻችሁን ካሰፋችሁ ነገ ከነገ ወዲያ መናገር ስትፈልጉ መንተባተብ አይኖርም። ከአእምሯችሁ ወጥታችሁ መናገር በቀላሉ ትችላላችሁ የሚለውን ለማሳየት ነው። አሁንም በድጋሚ ማሳስባችሁ ክፍል 1 ቻናላችን ላይ ሄዳችሁ የንግግር ልምምዶች እንድታደርጉ ነው። ሌሎችም ቻናሎች ግሩፖች የሚከፈቱልን እያላችሁ አብዛኞቻችሁ እየጠየቃችሁን ነው። እኛም ጥረት እያደረግን ነው ከአይቲ ባለሙያዎች ጋር ሆነን። አንዳንድ ያስቸገሩን አሉ ግሩፖች ለመክፈት ስንሞክር እነሱም በአጭር ጊዜ ተፈተው ይቀርባሉ። እስካሁን የከፈትናቸው አሉ። ዲስክሪፕሽን ላይ እናስቀምጥላችኋለን። የቲክቶክም ቻናል አለ፣ እንዲሁም የቴሌግራምም አለ። ገብታችሁ ተከታተሉ። በጣም ትንሽ ለሆናችሁ ሰዎች በፕራይቬት ሁላችሁም አንድ ጊዜ ገብታችሁ ለመማር ስለሚያዳግታችሁ በትናንሽ ቆራርጠን በፕራይቬት ቻናሎች ወይም በፕራይቬት ግሩፖች እርስ በርሳችሁ እንድትለማመዱ ለማመቻቸት እየሞከርን ነው። እሱን በምናደርግበት ሰዓት ላይ ቻናላችን ላይ ያላችሁትን ቶሎ ስለምንገለብጣችሁ ገብታችሁ ቀድማችሁ እንድትዘጋጁ ገብታችሁ ቦታ እንድታስይዙ እዚህ አጋጣሚ ያሳስባለሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።